ሰላም እንዴት ናችሁ? ውድ የአባይ ቲዩብ ቤተሰቦች ነው ያለው። እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ከመስከረ ያሉ የፊደላትን አቆጣጠር እስከ ውስብስብ ወይም ዲቃላ ሆሄያት ነው። እንግዲህ በባለፈው ትምህርታችን ከሀሌታው እስከ ሐመር ያሉ ፊደላትን እስከ ውስብስብ ፊደሎች አይተናል ማለት ነው። ዛሬ ደግሞ እነዚህ እናያለን። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር በምናስቀምጠው ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ አማራጮች እያስተማርን እንገኛለን። ደውሉ። በሳምንት ለ5 ቀን ለ1 ሰዓት ማለት ነው። እሺ አሁን ወደ ትምህርታችን መሄድ እንችላለን። እሺ አሁን የምናየው ከመጀመሪያ ነው። አብረን እንይ። እሺ የመጀመሪያዋ መነች። ምንም አይነት ቅጥያ የላትም። የመጀመሪያ ፊደሎች ምን ብለናል? ምንም አይነት ቅጥያ የላቸው ብለናል። ስለዚህ ምንም አይነት ቅጥያ የላትም ማለት ነው። ቀጥለን የምናየው ሙን ነው። ሙ ደግሞ በቀኝ በኩል ቅጥያ ያላት እንደምታዩት ሙ። ከዛ ሚ ደግሞ በቀኝ በኩል አሁንም እግር አላት ሚ። ማ ደግሞ አሁንም እንደምታዩት ምን አላት? እግር አላት በቀኝ በኩል ቀጥሎ የሚወርድ እግር አላት ሜ ደግሞ አምስተኛ ፊደል ምን ብለናል? ቀለበት ፊደሎች ብለናል። ስለዚህ እግሯ ጋር ቀለበት እናደርጋለን ማለት ነው። ም ደግሞ ምንድነው? በውስጥ በኩል ወደ ግራ የሚሄድ እግር አላት ማለት ነው። ሞ ደግሞ ቀጥሎ የሚወርድ በውስጥ በኩል እግር እናደርግላታለን ቅጥያ ሞ። ከዛ ሟ ደግሞ ዲቃላ ወይም ውስብስብ ፊደል ምንላት ናት። ማን ጽፈን አራተኛ ፊደል ጽፈን ምን ማድረግ ነው? ቅጥያ ማድረግ ነው። እግሯ ጋር እንደምታዩት ሟ እንላታለን። እሺ እንደዚህ አንድ ባንድ ካየን አንዴ በድምጽ እንበል አብረን። ሙ ሚ ማ ሜ ም ሞ ሟ። በጣም አሪፍ። እሺ ቀጥለን የሰን እናያለን። የመጀመሪያዋ ሰ እንደምታዩት ምንም ቅጥያ የላትም። ሱ በቀኝ በኩል አሁንም ልክ እንደሙ ቅጥያ ያላት በጎኗ በኩል ማለት ነው ወደ ቀኝ። ሲ በተመሳሳይ በቀኝ በኩል ቅጥያ ያላት ሳ። እሺ ሴ ደግሞ አምስተኛ ፊደል ቀለበት እናደርጋለን። ስ በግራ በኩል ቅጥያ እናደርጋለን። ሶ መሃል ላይ በመሃል በኩል ነው ቅጥያዋ የምትወጣው። ሷ ዲቃላ ሆሄ የምንላት ደግሞ አሁንም አራተኛ ፊደል እንጽፈን ልክ እንደ ሟ ማለት ነው። አራተኛ ፊደል ጽፈን እግሯ ጋር ጫማ ማድረግ ወይም እንደዚች ቅጥያ ማድረግ ነው። በጣም ጥሩ። እሺ አንዴ በድምጽ እስኪ እንበላቸው። ሰ ሱ ሲ ሳ ሴ ስ ሶ ሷ። በጣም ጥሩ አሪፍ። አሁን የረን እናያለን። እሺ መጀመሪያዋ አረናት ምንም ቅጥያ የላትም። ቀጥለ ሩ ቅጥያ ያላት ሪ በዚህ መልኩ ይጻፋል። ራም በዚህ መልኩ ይጻፋል። ሬ ቀለበት የምንላት ናት። እንደዚህ ትጻፋለች። ሮም በውስጥ በኩል ወደ ላይ ቀለበቷ ትደረጋለች። እቺ ደግሞ ዲቃላ ሆሄ አራተኛ ፊደልን ጽፈን ልክ እንደ ሌሎች እዚሽ ጋር ቅጥያ ማድረግ ነው። ሮ እንለዋለን። በጣም አሪፍ። አንዴ አብረን እንቁጠር። ሩ ሪ ራ ሬ ር ሮ ሯ። በጣም አሪፍ። እሺ እንግዲህ ዛሬ ከመስከረ ያሉ ፊደላትን አይተናል በደንብ። በቀጣይ ደግሞ በሌሎች ፊደሎች እንገናኛለን። በያላችሁበት ሰላም ሁኑ።